ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 2 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ከትግራይ አፈንግጦ የወጣው የስምረት ታጣቂ ቡድን ከብልጽግና ጋር አብሮ ከፋኖ ጋር እየተዋጋ መሆኑን ብርጋዴር ጀነራል ተፈራ ማሞ ተናግረዋል። ዝርዝር አለን። ዋርካው ምሬ ወዳጆ በአርበኛ ጌትነት መሳፍንት መስዋዕትነትን አስመልክቶ መልእክት ሲያስተላልፍ ተገደሉ የተባሉ የበላይ እዝ አመራሮችን ምላሽ ሰጥተዋል። በኦሮሚያ አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች በመስተዋላቸው ብልጽግና 5ቱን የአዲስ አበባ በሮች ጥብቅ ጥበቃ እንዲደረግላቸው አዟል። ለምን የሚለውን ትሰሙታላችሁ። በትግራይ ክልል መዲና መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩ ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ከትግራይ አፈንግጦ የወጣው የስምረት ታጣቂ ቡድን ከብልጽግና ጋር አብሮ ከፋኖ ጋር እየተዋጋ መሆኑን ብርጋዴር ጀነራል ተፈራ ማሞ ተናገሩ። ከአፋብሃ በወረደው የክፍለ ጦርና የኮር አደረጃጀት መስፈርት መሰረት በተገቢ ሁኔታ ተገምግሞ የኮር መመዘኛ መስፈርት መሟላቱ ከተረጋገጠ በኋላ ባሳለፍነው እሁድ አዲስ አበባን የከበበው የከሰም ኮር በይፋ ተመስርተዋል። ጀነራል ተፈራ ማሞ የአፋብሃ ማዕከላዊ እዝ አባልና ረዳት ፕሮፌሰር ማርከው መንግስቴ የአፋብሃ ማዕከላዊ እዝ አባል እንዲሁም የአፋብሃ ደቡብ አማራ ቀጠና አሳምነው እዝ የአስተዳደር ጉዳዮች ኃላፊን ጨምሮ የአፋብሃ ደቡብ አማራ ቀጠና አሳምነው እዝ ከፍተኛ አመራሮች በተገኙበት ምስረታው መካሄዱን በትናንት ማለዳ የዜና ውጃችን መዘገባችን ይታወሳል። በመስራች አባልነትም ኃይለማርያም ማሞ ክፍለ ጦር፣ ነበልባል ክፍለ ጦር፣ ውልጋ ክፍለ ጦር፣ የረር ብርጌድና ፋንታ ኃይሌ ብርጌድ በጋራ በመሆን ከሰም ኮርን የመሰረቱ ሲሆን በፕሮግራሙ ላይም ጀነራል ተፈራ ማሞን ጨምሮ የተለያዩ ከፍተኛ አመራሮች የወቅቱን የአማራ ህዝብ ትግል የሚመጥን ንግግር አድርገዋል። የአፋብሃ ማዕከላዊ ኮማንድ አባላት ብርጋዴር ጀነራል ተፈራ ማሞ የብልጽግናው አገዛዝ በአማራ ክልል 12 እዞችን አሰልፎ እየተዋጋ ነው ሲሉ ተናግረዋል። ብርጋዴር ጀነራል ተፈራ ማሞ ከህወሓት ያፈነገጠውና በነጌታቸው ረዳ የሚመራው የስምረት ፓርቲ ታጣቂ ቡድን የብልጽግና ጦር 12ኛ እዝ በመሆን ፋኖን እየተዋጋ ነው ብለዋል። አያይዘውም ፋኖን አጠፋለሁ ብሎ የሚደነፋው ሁሉ ከድንፋታ አላለፈም ሲሉ ተናግረዋል። በሚገባ መደራጀት አለብን፣ እየተጠቃን ያለነው በአማራነታችን ነው ሲሉም ተደምጠዋል። ጀነራሉ ከመደራጀት ውጭ ያለው መንገድ ሁሉ የአማራን ችግር አልፈታውም ይላሉ። መደራጀት ምን ያህል ኃይል እንደሆነም በ2 ዓመት አይተነዋል ሲሉ ያብራራሉ። መደራጀት አለብን። ስንደራጅ ደግሞ መሰባሰቢያችን አማራ ነው። ምክንያቱም እየተጠቃን ያለነው በአማራነታችን ነው። እየተጠቃ ያለው የአማራ ባህል የአማራ ወግ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ከዛ ውጭ የሚደረግ ትግል የአማራን ችግር አልፈታውም። ስለዚህ የተበደለው ህዝብ ራሱ በራሱ ተደራጅቶ መታገል መቻል አለበት የሚል እንቅስቃሴ ተጀመረ። በ2 ዓመት መደራጀት ምን ያህል ኃይል መሆኑ አየነው። ልጆቹ ተሰለፉ፣ ዋጋ ከፈሉ። በባርነት ከምንኖር ዋጋ ከፍለን በነጻነት እንኖር የሚል ውሳኔ ደረሱ። ሁሉም የአማራ ፋኖ እየተደራጀ በክፍለ ጦር በኮርና በእዝ እየተደራጀ ነው ያሉት ጀነራሉ ፍና በደል እስካለ ድረስ መደራጀት አስፈላጊ ነው ሲሉ ተሰምተዋል። ትግሉ ድል የሚያደርገው በተድበሰበሰ መደራጀት አይደለም ያሉት ብርጋዴር ጀነራሉ ካልተደራጀን እንደ ብሔር እንደምንጠፋ ቀድመን እናውቃለን ብለዋል። በሁሉም የአማራ ፋኖ ብሔራዊ ኃይል አሁን ያለበት ልክ እንደናንተ በየምድር ላይ ያለው ወሎ ላይ ያለው ጎጃም ላይ ያለው ሸዋ ላይ ያለው ደረጃ በደረጃ ሰራዊቱን በተዋጊነት በልምድ እያበቃ ዛሬ ለዚህ ኮሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እዝ ለመገንባት ተችሏል። ምኒልክስ የዚህ አደረጃጀት ውጤት ነው። አሳምነው እዝ የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴዎድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለው ዲዛሞ እዝ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ምክንያቱም ግፍ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተህ ለነጻነት መታገል ምን ጊዜም ተፈላጊ ነው። ስለዚህ አሁን በአጭር ጊዜ የጠራ ነገር ተይዟል። ይህ ትግል
ድል የሚያደርገው በተድበሰበሰ አደረጃጀት አይደለም። ከዚህ በፊት ሲድበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ ያለ የምናደርገው መሆን የለበትም። ኢትዮጵያ አገራችን ናት፣ አንጠላትም። ግን በመላ ኢትዮጵያ ይሄ ህዝብ እየተገደለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርንበት። ይህ አደረጃጀት የዛ ውጤት ነው። ብልጽግና በአማራ ፋኖ ላይ 12 እዞችን አሰልፏል ያሉት ጀነራል ተፈራ ከነዚህ እዞች ውስጥ አንዱ ስምረት በሚል ከህወሓት አፈንግጦ የወጣው ታጣቂ ኃይል ነው ሲሉ ተናግረዋል። አገዛዙ አሁን በእነዚህ አብዛኛው አማራ በሚኖርባቸው 12 እዝ አሰልፏል። ብልጽግና 11 እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። 12 እዝ ነው እየተተራመሰ ያለ። ይሄን እዝ ግን እስከሚያጦለው ድረስ እየተመታ መሆኑን ሁልጊዜ ከምትሰሩት የምታዩት ነው። በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ፣ ሁልጊዜ እቅድ ያቅዳል፣ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን፣ ከድንፋታ አላለፈም። አሁን ያለንበት አቅም የተፈጠረው በመደራጀታችን ነው ያሉት የአፋብኃ ማዕከላዊ ኮማንድ አባሉ የእኛ ጥያቄ ከሌላው ኢትዮጵያዊ ጋር በሰላም እንኖራለን ነው፣ አትኖርም ከተባልን ደግሞ በክንዳችን እንኖራለን ብለዋል። አክለውም እንደ ፋኖ ከሌሎች የኢትዮጵያ ኃይሎች ጋር በጋራ ለመስራት ዝግጁ መሆናቸውን ጠቁመዋል። በምንድን ነው የተገኘው? በመደራጀት ነው። ልክ አሁን እየሄድንበት ባለው ብዙ ሌላ ምንም አይደለም። መነሻችን የአማራ ሰፊ ህዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ህዝብ ጋር በነጻነት በኩልነት በሰላም እንዲኖር ነው ፍላጎታችን። ማንም ነው አይደለም። የኛ ጥያቄ በራሳችን ሀገር ከሌሎች ህዝቦች ጋር በኩልነት እንኑር ነው። አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታል። በተለያየ የአማራን ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራን ህዝብ ቀጻይ የምናደርገው ታጥቀን ተደራጅተን እንደ አማራ እያሰብን ሁሉንም በዛ ስንንቀሳቀስ ነው። ከተለያዩ የኢትዮጵያ ህዝቦች ከኛ ጋር መኖር የሚፈልጉ በአጭር ጊዜ አይታችሁታል። ከፋኖ ጋር መታገል እንፈልጋለን። የጋራ ጥላታችን በጋራ መምጣት እንፈልጋለን። ዋርካው ምሬ ወዳጆ በአርበኛ ጌትነት መሳፍንት መስዋዕትነትን አስመልክቶ መልእክት ሲያስተላልፍ ተገደሉ የተባሉ የበላይ እዝ አመራሮችም ምላሽ ሰጥተዋል። ዘመናትን ተሻግሮ የመጣውን የአማራ ህዝብ ግፍና በደል ለማስቆም ህዝቡንና መላ ቤተሰቡን አስተባብሮ ሲታገል የኖረው የትግል አባታችን አርበኛ መሳፍንት ተስፉ ዛሬም የዘመናት ግፉ ወደ ዘር ማጥፋት አድጎ የህልውና አደጋ ውስጥ የገባውን የአማራ ህዝብ ለመታደግ የተደረገ ባለው ተጋድሎ ከባድ ዋጋ እየከፈለ ይገኛል ሲል የአፋብኃ ሚኒሊክ እዝ አዛዥ ዋርካው ምሬ ወዳጆ ገልጿል። በዚህ መራር ዋጋ እየተከፈለበት ባለ ትግል ጥቅምት 29 2018 ዓ.ም በሰሜን ጎንደር ዞን ዳባት ወረዳ አጅሬ የተሰኘች ታዳጊ ከተማ የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራው 3ኛ ኮር አስተዳደር ኃላፊ የሆነው አርበኛ ጌትነት መሳፍንት ተስፉ መስዋዕትነት የከፈለ ሲሆን በዚህም ከባድ ሀዘን እንደተሰማኝ ለመግለጽ ወዳለሁ ብሏል። ዋርካው ትግላችን እስከ ቀራንዮ ነው ያለው ምሬ አባታችን አርበኛ መሳፍንት ተስፉ እስከ ቤተሰቦ ታሪኮ ለአማራ ህዝብ በደማቅ የደም ቀለም እየተጻፈ ነውና ትውልድ በጀግንነትና ለአማራ ህዝብ የተከፈለ እውነተኛ አማራነት ነውና ለሱ በግሌ አመሰግናለሁ ለማለት ወዳለሁ ሲል ገልጿል። ይህ በእንዲህ እንዳለ በማዕከላዊ ጎንደር ዞን ወገራ ወረዳ የደረሰ ሰብል በመሰብሰብ ላይ የነበሩ ከ10 በላይ ንጹሃን አርሶ አደሮች በጡት ቆራጩ የአገዛዙ ወንበር አስጠባቂ ኃይል በወጡበት ተገድለዋል። አርሶ አደሮቹ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር የሚንቀሳቀስበት ቀጠና ነዋሪ ሲሆኑ በዚያ
አካባቢ የፋኖን ምትና ኃይል በተደጋጋሚ መቋቋም ያቃተው ሆዳደሩ የብልጽግና ሰራዊት ዛሬም የበቀል በትሩ እንደተለመደው ንጹሃን ላይ በማሳረፍ የደረሰ ሰብላቸውን በመሰብሰብ ላይ የነበሩ አርሶ አደሮችን በጥይት ሀሩር ገድሏቸዋል። በሌላ በኩል አገዛዙ በጎንደር ቋራ ወሰድኩት ባለው የድሮን ጥቃት የአፋብሃ ሰሜን አማራ ቀጠና በላይ እዝ አመራሮችን ገደልኩኝ በሚል በልሳናቱ በኩል ማሰራጨቱ ይታወሳል። ተገደሉ፣ ተደመሰሱ የተባሉት የሰሜን አማራ ቀጠና በላይ እዝ አመራሮች ሰራዊቱን እየመሩ እያደራጁ በስራ ላይ መገኘታቸውና መታየታቸው ያገዛዙን ገመና አጋልጧል። ደምስሻቸዋለሁ ካላቸው አመራሮች መካከልም የአፋብሃ በላይ እዝ ቃል አቀባይ ዮሐንስ ንጉሱ ይገኝበታል። ለዚህም ራሱ አርበኛ ዮሐንስን ጨምሮ ሌሎችም ምላሽ ሰጥተዋል። መልካም ጤና ይስጥልን። እንደምን አላችሁ? የተወደዳችሁ የሀገራችን ህዝቦች፣ የአማራ ህዝብ እንደዚሁም የሰራዊታችን አባላትና አመራሮች በቅርቡ አገዛዙ ከ45 በላይ የአማራ ፋኖ ብሔራዊ ኃይል አፋብሃ በላይ እዝ አመራሮችንና አባላትን ደምስሻለሁ እያለ በልዩ ልዩ ልሳኖቹ ፕሮፓጋንዳ ሲሰራ እንደቆየ ተሰምቷል፣ ይታወቃል። ሆኖም ግን በዚህ ቦታ የተገኘ ነው አርበኛ ኢንጂነር በየነ አለማው፣ እኔም አርበኛ ዮሐንስ ንጉሱ፣ አርበኛ ግዛቸው አለና አርበኛ ጸዳሉ ሙላትን ጨምሮ ከተገደሉ ዝርዝር ውስጥ ዝርዝራችን አስገብቶ እንደተገደሉ ተደርጎ አገዛዙ ሲቀሰቅስ እንደቆየና ሲያሰራጭ መሰረተ ቢስ መረጃዎች ሲያሰራጭ እንደቆየ ተደርሶበታል፣ ይታወቃል። ስለሆነም እኛ ቀደም ሲል በእርምጃ ወስጃለሁ ወይም የአየር ጥቃት ደምስሻለሁ ብሎ ይናገር እንጂ በአየር ጥቃቱን የሞከረ ቢሆንም በአየር ጥቃቱ እኛ ያው ሳንደመሰስ ወይም ጠላት እንዳወራው ሳይገለን በህይወት መኖራችንን በተመለከተ ማህበረሰቡ መኖራችንን እንድንገልጽ በጠየቀን መሰረት ሰራዊታችን እንድንገልጽ በጠየቀን መሰረት ያው በህይወት አለን። በመልካም ጤንነት ላይ በስራ ገበታችን ላይ እንገኛለን። አገዛዙ ደግሞ ሁልጊዜም ውሸት የማይሰለቸው፣ ቅጥፈት የማይሰለቸው፣ አፍረት የማይሰለቸው አገዛዝ እንደመሆኑ ሲያወራቸው ሲያሰራጫቸው የነበሩ መረጃዎች ውሸት መሆናቸውን ለማጋለጥ እዚሁ ተገኝተናል። የሞከረውን የድሮን ጥቃት በተመለከተ እለቱ ቅዳሜ ቀን ስለነበረ አደጋ የጣለበት ቦታ አደጋ ለማድረስ የሞከረበት ቦታ በግብይት ላይ የነበሩ ንጹሃን ወገኖቻችን ህይወት የቀጠፈና አካል ጉዳትን ያደረሰ ሲሆን በተለይ በህፃናትና በሴቶች ላይ ጭምር የደረሰ አደጋ እንደነበር ግን የዓይን እማኝ ሆነን በቦታው ተገኝተን አስተውለናል። ከዛ ውጭ ግን በላይ እዝ አመራሮችና የሰራዊት አባላት ላይ ያደረሰው ይሄ ነው የሚባል ተጠቃሽ ጉዳት የለም። ስለዚህ በመደበኛ ስራችን ላይ እንገኛለን ለማለት ነው። እጅግ በጣም አመሰግናለሁ። በሌላ መረጃ ቀጠናን ለማጥናት በኤርትራና በአፋር አካባቢ ቅኝት ስታደርግ የነበረች የአብይ አህመድ ድሮን በኤርትራ መንግስት ተጠልፋ መከስከሷ ተነግሯል። የምስራቅ አፍሪካን ቀንድ የትርምስ ማዕከል ለማድረግ በየአቅጣጫው ጦርነትን የቀሰቀሰው አብይ አህመድ ቀይ ባህርን ለማስመለስ አደርገዋለሁ ላለው ዘመቻ መልክዓ ምድርን ስታጠና የነበረችው ድሮን መከስከሷን ምንጮች ገልጸዋል። ድሮኗ የኤርትራን ድንበር ጥሳ በመግባት ቅኝት ላይ ያለች በደረሰባት ጥቃት በድንበር አካባቢ መከስከሷን የተነገረው። በኦሮሚያ አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች በመስተዋላቸው ብልጽግና 5ቱን የአዲስ አበባ በሮች ጥብቅ ጥበቃ እንዲደረግባቸው አዘዘ። ከሰሞኑ ብልጽግና የደሞዝ ጭማሬ አድርጌያለሁ ከማለቱ ጋር ተያይዞ ከፍተኛ ውጥረት ያስነሱ እንቅስቃሴዎች እየተስተዋሉ ነው። ከደሞዝ ጭማሬው አለመከፈል ጋር ተያይዞ በኦሮሚያ ክልል ጅማ፣ ወለጋ፣ ቦረናና ምዕራብ ሐረርጌ አካባቢዎች የመምህራንና የፖሊስ አካላት ተቃውሞ ተስተውሏል። በወለጋና በጅማ የሁለተኛ ደረጃና የዩኒቨርሲቲ መምህራን ከደሞዝ አለመከፈል ጋር በተገናኘ ተቃውሞ ሲያሰሙ በቦረና የመንግስት ሰራተኞች ጭምር ተቃውሟቸውን አሰምተዋል። በምዕራብ ሐረርጌ ደግሞ የፖሊስ አባላት ጭምር ከጭማሬው ደሞዝ አለመከፈል ጋር ተያይዞ ለተቃውሞ መውጣታቸውን የተሰማው። በሌላ በኩል በጊንጪ ወጣቶች ከማስተር ፕላን ጋር በተያያዘ ከ9 ዓመት በፊት የተካሄደውን ተቃውሞ ለማስታወስ በሚል ሰልፍ የወጡ ሲሆን ሰልፉም በተቃውሞ ተበትኗል። እነዚህና መሰል የተቃውሞ እንቅስቃሴዎች በኦሮሚያ እንዲሁም በአዲስ አበባ አቅራቢያ ባሉ አካባቢዎች በስፋት መስተዋላቸው የብልጽግናውን አገዛዝ ድንጋጤ ውስጥ ከቶታል።
ተናግረዋል። በዚህ ላይ ደግሞ እነ አቶ ጀዋር መሐመድ በኦሮሚያና በደቡብ ያሉ የህዝብ አቤቱታዎችን እየተቀበሉ ቅስቀሳ ማድረጋቸው ብልጽግናን ሰላም ነስቶታል። ከሰሞኑም በሲዳማና በደቡብ ኢትዮጵያ ክልሎች ብልጽግና አድርጌዋለሁ ካለው ጭማሬ ጋር በተገናኘ ጭማሬው ባለመከፈሉ ተቃውሞች እየተሰሙ ነው። ይህን ተከትሎም ክልሎች ጭማሬውን ደሞዝ መክፈል እንዳቃታቸውና ለሰራተኛው የማይሆን ተስፋ እየሰጡ ነው። የእርስ በርስ አለመግባባት ውስጥ የገባው የብልጽግናው መዋቅር የሐኪሞችንና የመምህራንን የደሞዝ ጥያቄ ተከትሎ ፖለቲካዊ መፍትሄ ለመስጠት በሚል በስሌት ሳይሆን በስሜት የወሰነው ውሳኔ ዛሬ ዋጋ እያስከፈለው ነው። የሀገሪቱን ሀብትና ንብረት በሙሉ ለጦርነትና ኮሪደር ልማት ከዛም የተረፈውን ባለጊዜ ባለሀብቶችን ለመፍጠር ተጠቅሞበታል። ስለዚህ ከዚህ ተርፎ ለሰራተኛ ደሞዝ ጭማሪ የሚውል ገንዘብ ብልጽግና ካዝና ውስጥ እንደሌለ ይታወቃል። አሁንም አገዛዙ እየተንቀሳቀሰ ያለው ተነግዶ ከቱሪስት ተሰብስቦ ከግብርና ስራ ተገኝቶ ከኢንዱስትሪ ተተርፎ በተገኘ ገንዘብ ሳይሆን ለኢምራት ሀገር ሽጦ ባገኘው ዶላርና በግብር ስም በሰበሰበው ገንዘብ ነው። ይህን ደግሞ እድሜ ለማራዘሚያ ደሞዝ ጨምራለሁ ቢልም በሀቁ ግን ይህን ማድረግ የሚያስችል አቅም እንደሌለው ገና ከጅምሩ እየተስተዋለ ነው። በትግራይ ክልል መዲና መቀሌ ከተማ ዳግም ጦርነት ሊያገረሽ ይችላል በሚል ስጋት የምግብና ምግብ ነክ ያልሆኑ ፍጆታዎች ዋጋ መናሩ ተገለጸ። ህወሓት ጥቅምት 26 2018 ዓ.ም የአፋር ክልል ወሰንን አልፎ በክልሉ የተለያዩ ከተሞችና ወረዳዎች ፈጽሞታል ሲል ክልሉ ከገለጸው ጥቃት ወዲህ በመቀሌ ከተማ በከፍተኛ ሁኔታ መደበኛ እንቅስቃሴ መቀዛቀዙን ነዋሪዎች ገልጸዋል። ስማቸውን ከመግለጽ የተቆጠቡ አንድ የመቀሌ ከተማ ነዋሪ እንደተናገሩት ጥቃቱ ተፈጽሟል ከተባለበት ጊዜ ወዲህ የቀድሞው ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ጭንቀት ውስጥ ገብተዋል። አተርፍ ባይ ሲሉ የገለጿቸው ነጋዴዎችም ሁኔታውን ተጠቅመው ለማትረፍ በምግብና ምግብ ነክ ባለሆኑ ሸቀጦች ዋጋ ላይ ከፍተኛ ጭማሪ ማድረጋቸውን ገልጸዋል። ለአብነትም የ5 ሊትር ዘይት ዋጋ ይሸጥበት ከነበረው 1500 ብር 1800 ብር ማሻቀቡን አመልክተዋል። በክልሉ ከሚመረቱና በቅርብ ከሚገኙ የአትክልት ምግቦች ባሻገር በሌሎች እንደ ማካሮኒ፣ ሩዝና የመሳሰሉ ምግቦች ላይ ከ20 እስከ 30 በመቶ የዋጋ ጭማሪ እንደተደረገባቸው ተናግረዋል። ተመሳሳይ ስማቸውን ከመግለጽ የተቆጠቡ ሌላኛው አስተያየት ሰጪ ሲናገሩ ከዚህ ቀደም የነበረውን ጦርነት ያውቀዋል። በቀደመው ጦርነት ያጣው አብሮ አደግ ወንድሙን ነውና በጭራሽ ወደ ጦርነት የመግባት ሀሳብ የለውም ብለዋል። የመቀሌ ከተማ ከ2 ዓመቱ አውዳሚ ጦርነት ለማገገም እንቅስቃሴ ላይ ባለችበት ሁኔታ የተከሰተው የባለፈው ሳምንት ጥቃት ዛሬ ላይ ከተማዋን ወደ መቀዛቀዝ እንደከተታትም ተናግረዋል። ሌላኛው ነዋሪ በበኩላቸው ህብረተሰቡ ጦርነት ከተነሳ በሚል እያደረገ የሚገኘውን ቅድመ ጥንቃቄን ጠቅሰዋል። እሱም ገንዘብ ከባንክ በማውጣት ማስቀመጥ ሲሆን በዚህም በባንክ ቤቶች አካባቢ ረጃጅም ሰልፎችና መጨናነቆች እንደሚታዩ ገልጸዋል። ከባንኮች በኩልም ጥሬ ገንዘብ የለም የሚሉ ምላሾች እየተሰጡ መሆኑን የጠቀሱት ነዋሪው ይህ ደግሞ ስጋት ማጫሩን አስረድተዋል። ይህን የጦርነት ደመና በመስጋትም ገንዘብ የሌለው ጭምር ከዚህም ከዚያም ተበዳድሮ አስቤዛ ለመግዛት እየሞከረ መሆኑን ምሬት በተጫነው ድምጸት ተናግረዋል። የትግራይ ህዝብ ጦርነትን በውል ያውቀዋል፣ ዳግም እንዲቀሰቀስ አይፈልግም፣ ወጣቱም ራሱን ከዚህ እንዲያገል ሲሉ ጥሪ አስተላልፈዋል። ያለን ቁስል ይበቃናል፣ ሌላ ትጨምሩብን ያሉት ነዋሪ ሁሉም አካላት ጦርነቱን በማስቀረት ወደ ስምምነት መምጣት በሚችልባቸው ሁኔታዎች ላይ መምከር አለባቸው ሲሉ ምክረ ሀሳባቸውን ለግሰዋል። የዚህ ስጋት መነሻ የሆነው ባለፈው ሳምንት በአፋር ክልል ላይ በህወሓት ተፈጽሟል የተባለው ጥቃት ቢሆንም የትግራይ ክልል ጊዜያዊ አስተዳደር ግን መሰረተ ቢስ ሲል ውንጀላውን ውድቅ ማድረጉ አይዘነጋም። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።